ዛሬ ላሳያችሁ የምፈልገው ስለም ሚኒሶታ ስላለው ሁኔታና ያንን ደግሞ ሁሉ ጊዜ ከሀገራችን ጋር በንጽጽር እንድናየው ነው ዛሬ ይሄንን መርሃ ግብር የማሳያችሁ። ተመልከቱት። ይሄ አየር የሚኒሶታ ያሁኑ አየር ነው። በዚች ቅጽበት ውስጥ ሚኒሶታ ይሄንን ትመስላለች። አስፋልቱ ድንገት ሊያዣልጥ ይችላል፣ ልትወድቁ ትችላላችሁ። እንደምታዩት ጭር ያለ ነው። ማንም ሰው የሚሄደው ወክ ለማድረግ እነዚህ ምስኪን ዛፎች በዌዘር ምክንያት ቅጠላቸውን አጥተዋል። ስለዚህ ቆዝመው አንገታቸውን አዘቅዝቀው ነው የሚገኙት። ብርዱን ለመቋቋም ተፈጥሯዊ ኃይላቸውን ሁሉ መጠቀም አለባቸው። ይሄ ዛፍ ብቻ ከፍጥረታት ውስጥ ቅጠሉ ያረገፈ ይሄ ዛፍ ብቻ ነው እና ምን አይነት ጥንካሬ እንዳለው አይገባኝም። በረዶ በአሁኑ ጊዜ ብርዱ ወደ 9 ዲግሪ ነው። እኔም ያው የተወሰነ ልብስ ለብሻለሁ፣ በቂ አይደለም። እጄን ጓንት ማድረግ አለብኝ። ፊቴን እየበረደኝ ነው። እንግዲህ የዚህ አካባቢ ዌዘር ይሄን ይመስላል። የሚያስገርማችሁ በዚህ ውስጥ ግን ስራ ይሰራሉ ሰዎች። በዚህ ውስጥ ግን በደስታ ይኖራሉ። ለምን? ይሄንን ክፉ ዌዘር ክፉ ጠባይ ተቆጣጥረው በምንም ነገር ውስጥ መኖር እንችላለን ብለው ስለጨከኑ ብቻ ነው። እኛ የተሰጠን ሀብት የአየር ጠባዩ፣ የተፈጥሮ፣ የምግቡ በቃ ምንም ከዚህ የሚባል አይደለም። ኢትዮጵያ በማዕድን የበለጸገች ሀገር ነች። ውሸት ነው የላትም የሚባለው። 9 ሰዎች ብቻ ናቸው የምትመለከቱኝ። ብዙ ሰዎች ብትመለከቱ በጣም ደስ ይለኛል። እስቲ ሰዎችን አንድ ጊዜ ኢንቫይት አድርጉ እና በዚህ የአየር ጠባይ ውስጥ ነው ስራ ሰርተው ሀገራቸውን ያለሙት፣ መንደራቸውን በፕላን የሰሩት። ተመልከቱ። እስቲ ወደኛ እንመለስ። አሁን በጣም እየበረደኝ ነው። ስለዚህ ወደ ቤት ልመለስ ነው። በጣም ይችንም ታክል ጉዞ መጓዝ አልቻልኩም። ለምን? የአየር ጠባዩ ውጪ ሊያስቆይ የሚችል አይደለም። ኢትዮጵያ ውስጥ ምን ያህል ሰዓት ነው በእግራችሁ የምትጓዙት? ምንድነው? ውጪ ድግስ ትደግሳላችሁ፣ ድንኳን ትተክላላችሁ። ስለ አየር አስባችሁ ታውቃላችሁ? የሳመር ልብስ የሚባል ነገር፣ የዊንተር ልብስ የሚባል ነገር አይታችሁ ታውቃላችሁ? ልብስ ነው። ይቺን ቆብ አይታችሁ ታውቃላችሁ? ኢትዮጵያ ውስጥ ወይ ካህናት ወይ ደግሞ ሽማግሌዎች ናቸው የሚያደርጉት። እዚህ ግን ሁሉም ሰው ማድረግ አለበት፣ ከህፃን እስከ ሽማግሌ። መኪና ዊንተራይዝ ይደረጋል። ጎማ በበረዶ ጊዜ ጎማ ይለወጣል። መኪና ሳታሞቁ መንቀሳቀስ አትችሉም። ጎማ በዌዘር ምክንያት በአየር ጠባይ ምክንያት ይተነፍሳል። ይሄ ነው እንግዲህ የዚህ የውጭ ዓለም ኑሮ። ከተፈጥሮ ጋር ታግለው በየቀኑ ታግለው መኪና በበረዶ ይሸፈናል። መፈቅፈቅ አለባቸው ሁሌ እና ወደ ቤት እየገባሁ ነው። ይቅርታ። እንዲህ ሆነው ነው የሚኖሩት።
እኛ ጋር ምን አይነት ኑሮ ነው? ለምንድን ነው ከባህሪ ውጪ ሌላ ያደህየን ነገር የለም። ተመልከቱ፣ ለመጓዝ እንዲህ አይነት ይቅርታ፣ እንዲህ አይነት ትልቅ ጫማ ማድረግ ያስፈልጋል ለመጓዝ። በነጠላ ጫማ የሚኬድበት ሀገር ነው ኢትዮጵያ። እና ያለንን እግዚአብሔር የሰጠንን ነገር እንዴት አድርገን ነው የምናመሰግነው? እግዚአብሔርን ኢትዮጵያን ስለሰጠን እንዴት ነው የምናመሰግነው? ከዛ ውጭ ግን ማንኛውንም ነገር የምናስተካክለው እኛ ነን። አስተዳደሩን የምናስተካክለው ራሳችን ነን። ኮራፕሽኑን የምናስተካክለው ራሳችን ነን። እምቢ በማለት በየመስሪያ ቤቱ ጉቦ መስጠት አያዛልቅ፣ አንድ ቀን ሁላችንንም ያስከፍለናል። አብያተ ክርስቲያናት ኮራፕትድ ሲሆኑ ዝም ማለት አያዋጣም። መንፈሳዊ ህይወታችን ይደቃል። እንግዲህ የመጨረሻው መጠለያችን ቤተክርስቲያን ነች። የመጨረሻው መጠለያችሁ መስጊድ ነው። ያ ቦታ ከተበላሸ የህሉናችሁን ሰውነታችሁን ራሳችሁን መርሳት አለባችሁ። ለጵጵስና ጉቦ ከተሰጠ አልቋል፣ ብዙ ነገር አልቋል ማለት ነው። ካህናት በየቦታው ሲመደቡ ገንዘብ ከፍለው የሚሆን ከሆነ ከዛ በኋላ ስለዛ ሀገር መወያየት ዋጋ የለውም። የተቀበረ ሀገር ነው። ይሄንን የምናስተካክለው ራሳችንን። ሰላም እንዲኖር በየመንደራችን ሰላም እንዲኖር መመካከር ያለበት ጎረቤት ለጎረቤት ነው። ሌቦች አካባቢያችንን ሲዘርፉ ተባብረን እምቢ ማለት ያለብን እኛ ነን። እዚህ መንደር የምታያቸው ሰዎች እምቢ ስላሉ ነው። አሁን በራችንን ከፍተን እንኳን ብንሄድ ማንም ሰው ቤታችን ውስጥ አይገባም። የፈለጋችሁትን ዕቃ ውጭ ማስቀመጥ ትችላላችሁ። ወርቅን የሚያክል ነገር መሬት ላይ ወድቆ ሰው ለፖሊስ ይሰጣል። ምክንያቱም ሀገሩ ዲስፕሊንድ እንድትሆን ስርዓት እንዲኖራት ስለሚፈልግ አንዱ ሰው ለአንዱ በር ከፍቶ ያስገባል። ማንም ሰው መንገድ ላይ በአንዱ ሰው ሲደበደብ ዝም አይልም። አንዱ አንዱን ሲዘርፎ ዝም አይልም። እንዲህ ስለሆነ ሀገራቸው ሰላም ነች። ይሄ በበረዶ የተጨማለቀ ሀገር ሆነ። ይሄ ለአንዲት ሰከንድ ውጪ የማይቆምበት ሀገር ሆነ። እና ተፈጥሮን ራሱን በደንብ አድርገው ገርተውት በቅዝቃዜ ውስጥ ለመስራት ቻሉ። አሁን ከተማ ውስጥ በወስዳችሁ በጣም ብዙ ስካፎልዲንግ ምናምን ተደርጎ ህንፃዎች እየተሰሩ ነው። ውጪ የሚሰሩ ስራዎች አሉ። ያንን የተቋቋሙበት መንገድ አላቸው። ያን ሁሉ መንገድ መስራት የቻሉት ማድረግ የቻሉት በመተባበር። እስቲ አሁንም ብዙ ሰዎች እንዲገቡ እባካችሁ ጥሪ አድርጉ። ቁም ነገር ነው አሁን የምነግራችሁ እና እንደኛ ሀገራችንን አባንደን ያደረግን ሀገራችንን የካድን ህዝቦች የለንም። በቃ ሀገራችን ከምንም አንቆጥርም። ሃይማኖታችንን ከምንም አንቆጥርም። ቤተክርስቲያን የፈለገችውን ብትሆን ግድ የለንም። ክርስቲያኖች ቢታረዱ ምን ቢሉ ግድ የለም። ምን እናድርግ አንልም። ያስገርማል። እኔ ገና እንደው ህፃን እንደነበርኩ
ኢትዮጵያ አዲስ አበባ በጣም ብዙ ደኖች ነበሩ። እነዛ ሁሉ ተቆርጠዋል። አንድ የሚያሳዝን ነገር ልንገራችሁ። አባቴ አርሲ ነገሌ የምትባል ሀገር ሶጊዶ የሚባል ቦታ በጃንሆይ ጊዜ መሬት ነበረው። ወደ 2 ጋሻ መሬት ነው እና ከዛ ውስጥ በጣም ብዙ ክፍል በደን የተሸፈነ ነበር እና አንዱ ዛፍ ካለማጋነን ቢያንስ እንጃ ወደ 50 ሜትር ምናምን በጣም ረጅም ግዙፍ ወርካዎች ነበሩ። ያምር ነበር በጣም እና እዛ ላይ ጉሬዛ ይዘል ነበር። ከአንዱ ዛፍ ወደ አንዱ ዛፍ ጉሬዛ ይዘል ነበርና በጣም ሰፊ ስለሆነ ፀጉሩ እኔ ቀና ብዬ የሚዘሉትን ጉሬዛዎች በማየት ብቻ እፈዝ ነበር እና በጣም ውብ ነበር በቃ። እና ያው መሬት ተወረሰ። ከተወሰነ ዓመት በኋላ መጥቼ ያን ቦታ ሳይ ጉሬዛው እንደማን መሬት ላይ ይሮጣል። ምክንያቱም ዛፎች ሁሉ ተቆርጠዋል። ምን እንዳጣን ታውቃላችሁ? ያ ቦታ እኮ በቃ የምድር ገነት ነበር። ዛፎች ሁሉ ተቆርጠዋል። እዛ ውስጥ ጎጆ ተሰርቷል። እና ይሄ እንግዲህ አንድ ቦታ እኔ የማውቀው ነው። በመላው ሀገሪቱ ምን እንደተደረገ ደግሞ አስቡት። እና ኢትዮጵያ ከደን ተራቁታ ከተፈጥሮ ሀብት ተራቁታ ተፈጥሮ ሀብቱን ራሱን አጎሳቁለን አቢዝ አደረግነው ሀገሩ እና አሁን እኛ በድህነት እንኖራለን። ህዝቡ ይሰደዳል እና አንድ ሰው ቤት ተሰጥቶት ቤቱን በትክክል መያዝ ካልቻለ ከፈራረሰ ከዛ ቤት ወጥቶ መሰደዱ አይቀርም። እንደሱ ነው። ኢትዮጵያን አፈራረስናት እኛ እና የነፍሰ ገዳዮች መፈንጫ አደረግናት። ዲስፕሊን ጠፋ። አንዱ አንዱን አያከብርም። አንዱ የአንዱን ሐሳብ አይሰማም። እና ሚዲያዎች በአጠቃላይ ባሉባልተኞች ተሞሉ። አሁን የምንሰማው ጋጥ ወጦችን ነው። እኔ በጣም በከፍተኛ ሐዘን ነው ይሄንን የምነግራችሁ። ከይቅርታ ጋር የምንሰማውን ሁሉ አልመርጥም። ሀገራችን እንድትፈወስ ጆሮአችንን ልንጠብቅ ያስፈልጋል። አይናችንን ልንጠብቅ ያስፈልጋል። እግራችንን ልንጠብቅ ያስፈልጋል። ቅዱስ ያሬድ እግር ይጹም፣ አይን ይጹም፣ ሌላው ቀርቶ አፍንጫ ይጹም፣ 5ቱ ሕዋሳቶቻችን ይጹሙ ያለው ዝም ብሎ አይደለም። እነዚህ ሕዋሳቶች የሚያመጡት ጠንቅ አለ። አይን የሚያመጣው ጠንቅ አለ። አፍንጫ የሚያመጣው ጠንቅ አለ እና ጆሮአችን በአሁኑ ጊዜ በጣም ጠንቅ እያመጣ ነው። እያጎሰበሰ ብቻ ነው የሚሰማው። ስለዚህ የምንሰማውን ለልጆቻችን የምንመግበውን ለህሊናችን የምንመግበውን ሁሉ በጥንቃቄ ማድረግ አለብን። አሁን መስማት ያለብን ጌታን እግዚአብሔርን ነው መስማት ያለብን። አሁን መስማት ያለብን መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ገልጠን ጠዋት። አሁን መስማት ያለብን ቅዱስ ዳዊትን ነው። መዝሙር ዳዊቱን ገልጠን ጠዋት እና ጆሮአችንን ልንጠብቅ ያስፈልጋል። የማንም ክፉ ሐሳብ ያለው ሰው መጫወቻ እናድርገው ጆሮአችንን። ይህንን ነው የምላችሁ እና እንደሱ ከሆነ ኢትዮጵያ ትፈወሳለች። በነገራችን ላይ ኢትዮጵያ እንድትፈወስ ሀገሪቱን አይደለም ማስተካከል ያለብን ራሳችንን። እኛ ከተስተካከልን ሀገሪቱን ትስተካከላለች። እኛ የፍቅር ሰዎች ከሆን ሀገር ይስተካከላል። እኛ የክብር ሰዎች ከሆን ሀገር ትከበራለች። እኛ
የእውነት ሰዎች ከሆን ሀገር ውስጥ እውነት ይሰራል። እኛ የእርቅ ሰዎች ከሆን ሀገር ውስጥ እርቅ ይሆናል። ያ ካልሆነ ግን ተቃራኒ ነው የሚሆነው። ስለዚህ ነው ኢትዮጵያን ለመፈወስ መጀመሪያ ራሳችን መፈወስ የሚኖርብን። አጥብቀን መጸለይ አለብን። አጥብቀን መነጋገር አለብን እርስ በርስ እና ይሄ ነው ዛሬ እንግዲህ ወደ 39 ሰዎች ናችሁ እያያችሁኝ ያላችሁት። ግን መልካም ነው። እንግዲህ በሚቀጥለው ጊዜ ደግሞ አንዳንድ ሀሳቦችን ይዤላችሁ እመጣለሁ እና በበጎ ሀሳቦች ላይ እርስ በርስ እንድትነጋገሩ የቤት ስራ ሰጣችኋለሁ። አሁን በነገርኳችሁ ሀሳቦች ላይ እስቲ ከጓደኞቻችሁ፣ ከትዳር ጓደኞቻችሁ፣ ከልጆቻችሁ፣ ከኢትዮጵያውያን ጋር ተነጋገሩበት። 39 ሰው ቀላል አይደለም።